ብዙ ሴቶች ፍቅረኛሽ ካንቺ ጋር ከመለያየቱ በፊት ምን ይል ነበር፣ ምን ያደርግ ነበር ተብሎ ሲጠየቁ የሚመልሱት መልሶች እነዚህ ናቸው። የመጀመሪያው ቢዚ ነኝ፣ አልችልም፣ ሁሉም ነገሮች አልችልም፣ ደውል አልችልም፣ ቴክስት መልስ አልችልም፣ ናፍቀኸኛል፣ ልንገናኝ አልችልም ነበረ መልሶቹ። ሁለተኛው ሰበብ ይፈልግ ነበረ። በጣም ለመለያየት ሰበብ፣ በቃ ትንሽ ነገር ኩሽ ካለ ወደ ፍቅራቸው ያመጣና አለመግባባቱን ወደ መለያየት ሊቀይሩ ይሞክር ነበረ። እንለያይ፣ በቃ እዚህ ጋር ይብቃን፣ እኔ አልችልም፣ ከዚህ በላይ ከብዶኛል፣ እኔ እንጨርሰው ይሄን ጉዳይ አንቀጥልም ከዚህ በላይ እያለ ፍቅራቸው ላይ ያሟርት ነበረ። የመጨረሻው ፍቅረኛቸው ከመሄዳቸው በፊት ያቀረቡላቸው ምክንያቶች ነገሮች ላይ ተበዳይ ለመሆን ይሞክራሉ። ማለት እኔን እንደዚህ እየጎዳሽ ነው፣ እኔ እንዲህ እየተበደልኩ ነው፣ እኔ በዚህ እየተጎዳው፣ እኔ እንዲህ እየሆንኩኝ፣ እኔ ይሆናል ወሬያቸው። ተበዳይ ይመስላሉ። በቃ እሱ ላይ አንቺ ጨክነሽ የተነሳሽ አይነት ነገር በብዙ ነገር እየተረዳሽው እንዳልሆነ፣ ያለ መግባባት የመጣው ደግሞ በአንቺ ጥፋት እንደሆነ ነገሮችን አንቺ ላይ መጠምጠም ይጀምራል እና ራሱን እንደ ተጎጂ ማየት ይጀምራል። እነዚህ ወንድ ልጅ መሄድ ሲፈልግ ወይንም ደግሞ ይህንን የፍቅር ግንኙነት ከዚህ በላይ መቀጠል ሳይፈልግ ሲቀር የሚያቀርብልሽ ምክንያቶች ናቸው። እነዚህ ምክንያቶችን ፍቅራችሁ ውስጥ አሁን ላይ ያየሽ ከሆነ እንትን ነው፣ ቦርሳሽን አስተካኪ፣ ረዥም ርቀት ይጠብቅሻል፣ ተነሺ።